እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዚህ ቪዲዮ የምንመለከተው ዩኒት 3 ሌሰን 14ን እንመለከታለን። ኤክሰርሳይዝ 3.7 እና ኤክሰርሳይዝ 3.8ን በአንድ ላይ ለመስራት እንሞክራለን። ተማሪዎች ኤክሰርሳይዝ 3.7 ኩዌስችን ነምበር 1 ዋት አር ኢንሴክቲሳይድስ፣ ኢንሴክቲሳይዶች ምንድናቸው የሚለውን እንሰራለን ማለት ነው። These insecticides are a chemical substances that are used to kill insects. ኢንሴክቶችን ኪል ለማድረግ የምንጠቀምበት ኬሚካል ሳብስታንስ we call it insecticide ይባላል። ኢንሴክቲሳይዶች ይባላሉ። as the name indicates insect ራሱ ኢንሴክት ነው and side ስንል ደግሞ ኪል ማድረግ ማለት ነው። ስለዚህ in order to prevent the ኢንሴክቶችን ፕሪቨንት ለማድረግ ወይም ለማከላከል ዛትንሷት ካልቲቬትድ ክሮፖች ወይም ካልቲቬትድ ፕላንትን እነሱ ምን ያደርጋሉ? ያጠቃሉ፣ አፌክት ያደርጋሉ። ስለዚህ እነሱን ለማስወገድ ወይም ፕሪቨንት ለማድረግ ምን እንጠቀማለን? ኢንሴክቲሳይድ የሚባል ኬሚካል እንጠቀማለን ማለት ነው። ስለዚህ ይሄ ኬሚካል ደግሞ ምንድነው የሚያደርገን? ኪል ነው የሚያደርግልን ኢንሴክቶችን። the purpose of such insects to control pests that affect plants or cultivated ፕላንቶችን ኮንትሮል ለማድረግ ነው የምንጠቀምበት ማለት ነው። እነዚህ ጸረ ተባዮች ነበር። ከጸረ ተባዮች ውስጥ አንደኛው ምንድነው? ኢንሴክቲሳይድ ነው ማለት ነው። ኢንሴክቲሳይድ። ስለዚህ ሜን ፐርፐዙ ኢንሴክቶችን ኪል ማድረግ አይደለም። ዋና ፐርፐዙ ዋና አላማው ፕሪቨንቲንግ ፔስትስ ፍሮም ዘ ዳሜጅ ኦፍ ፕላንትስ ማለት ነው። እነኚህ ፔስቶች ካልቲቬትድ ፕላንቶችን ዳሜጅ ሊያደርጉብን ስለሚችሉ ምን እናደርጋለን? መከላከል ነው። ለመከላከል ነው ዋናው ፐርፐዛቸው። ምኑ እንደመከላከል ነው? ኢንሴክቶችን ቱ ኮንትሮል ፔስትስ ዛት አፌክትስ ካልቲቬትድ ፕላንት ወይም ፕላንቶችን መከላከል ነው ማለት ነው። ኩዌስችን ነምበር 2 ሊስት ኤንድ ዲስክራይብ ዘ ታይፕ ኦፍ ፔስቲሳይድስ። ስለዚህ የዚህ ሊስት ኤንድ ዲስክራይብ ዘ ታይፕስ ኦፍ ፔስቲሳይድስ የምንላቸው 5 አይነት ፔስቲሳይዶች አሉ። የመጀመሪያው ምንድነው? ኢንሴክቲሳይድስ ነው። ዚስ ኢንሴክቲሳይድስ ዘይ ኪል ዋት ኢንሴክትስ፣ ኢንሴክትን ኪል የሚያደርግ ኢንሴክቲሳይድ ይባላል። ኢንሴክቲሳይድ እነኚህ ኢንሴክቲሳይዶች ደግሞ ኢንሴክቶች ምንድነው? ክሮፕን ወይም ፕላንቶችን ምን ያደርጋሉ? ካልቲቬትድ ክሮፖችን ኢት የሚያደርጉ ናቸው ማለት ነው። እነሱን አፌክት የሚያደርጉ ናቸው ማለት። ስለዚህ እነሱን ለመከላከል ምን እንጠቀማለን? ኢንሴክቲሳይድ። ስለዚህ ጀነራሊ ኢንሴክቲሳይድ የምንላቸው ምንድን ናቸው? ዘይ ኪል ኢንሴክትስ። ሌላው ኸርቢሳይድስ ናቸው። ኸርቢሳይድስ ዘይ ኪል ዋት ዊድ ወይም አንወንትድ ፕላንቶችን ኪል የሚያደርግ ኸርቢሳይድ ይባላል። ኸርቢሳይድ ይባላል። ኪል አንወንትድ ፕላንትስ ወይም ዊዶችን ወይም አጠቃላይ ፕላንቶችን ነው እነኚህ ኪል የሚያደርጉ። አንወንትድ ፕላንቶችን ሪሙቭ ለማድረግ የምንጠቀምበት ኬሚካል ሳብስታንስ ዊኮሊሷት ኸርቢሳይድ ይባላል። ዛዘሪንሷት ፈንጊሳይድስ የምናቸው ዘይኪል ፈንገሶችን ሪሙቭ ለማድረግ ወይም ኪል ለማድረግ የምንጠቀምበት የፔስቲሳይድ አይነት ምን ይባላል? ፈንጊሳይድ ይባላል ማለት ነው። ዛዘርቲንግሷት ሮደንቲሳይድስ፣ ይህ ደግሞ ኪል ሮደንቶችን ወይም ላይክ ማይዝ ኤንድ ኦልሶ ራይቶችን የአይጠስትን የሚባሉትን እነሱን ኪል ለማድረግ እነኚህ ኦልሶ ምን ያደርጋሉ? ፕላንቶችን ምን ያደርጋሉ? አፌክት ያደርጋሉ ማለት ነው። እነኚህም ምን ይባላሉ? አጠቃላይ ሮደንትሷት እነኚህ ተባዮች ናቸው። ኢን ኦርደር ቱ ሪሙቭ ዚስ ሮደንትስ ዊ ዩዝ ሮደንቲሳይድ እንጠቀማለን ማለት ነው። ሮደንቲሳይድ የአይጥ ዝርያዎችን ኪል ለማድረግ የምንጠቀምበት የኬሚካል አይነት ነው ማለት ነው የሮደንቲሳይድ የሚባለው። እዚህ ፒክቸሩ ላይ እንደምትመለከቱ ወይም ዘሎ ላይ እንደምትመለከቱ በሙሉ እነኚህ የአይጥ ዝርያዎች ናቸው ማለት ነው። እነኚህም በሮደንቲሳይድ ነው ሪሙቭ ልናደርጋቸው የምንችለው። እዚህ ጋር እንደምትመለከቱት ጥራጥሬዎችን ስለሚያጠፉ መከላከል ተገቢ ነው ማለት ነው። የምንከላከለው ደግሞ በእነኚህ በሮደንቲሳይድስ ነው ማለት ነው። ሮደንቲሳይድ ናቸው እነኚህ በጣም አደገኞች ናቸው። አደገኞች ስለሆኑ እነኚህን ማስወገድ ያስፈልጋል ማለት ነው። ስለዚህ ሮደንቲሳይድ እንጠቀማለን። ሌላኛው የፔስቲሳይድ አይነት ማነው? ባክቴሪያሳይድ የሚባል ነው። ኪል ባክቴሪያስ። ይሄ ደግሞ ባክቴሪያዎችን ኪል የሚያደርግ የፔስቲሳይድ አይነት ነው ማለት ነው። ሌላው እዚህ የመጀመሪያው ፔስቲሳይድ አይነት ኢንሴክቲሳይድ ያልኳችሁ ኢንሴክቶችን ኪል ለማድረግ ነው። ስለዚህ ኢንሴክቶች የሚባሉት ምን አይነት ናቸው የሚለውን ለማስታወስ ወይም ለማሳየት ያህል በፒክቸር እንመልከት። እዚህ በስዕሉ ላይ እንደምትመለከቷቸው በሙሉ ምንድን ናቸው? እነኚህ ኢንሴክቲሳይድ ናቸው ማለት ነው። ኢንሴክቶች ናቸው ማለት ነው። እነኚህን ኢንሴክቶች በፕላንት ላይ ጉዳት ሊያደርሱ ስለሚችሉ ሪሙቭ ማድረግ ወይም ፕሪቨንት ማድረግ ይጠበቅብናል ማለት ነው። እነኚህን ደግሞ ለማስወገድ ወይም ፕሪቨንት ለማድረግ እንጠቀማለን ኢንሴክቲሳይድ ማለት ነው። ኢንሴክቶችን ኪል ሊያደርግልን የሚችል የፔስቲሳይድ አይነት ኢንሴክቲሳይድ እንለዋለን። እነማን ናቸው ኪል የሚደረጉት ወይም ሪሙቭ እናደርጋቸው? እነኚህ ናቸው ማለት ነው። ኩዌስችን ነምበር 4 ሊስት ዘ ሞስት ኮመን ግሩፕስ ኦፍ ኸርቢሳይድስ። የኸርቢሳይዶችን ሞስት ኮመን ግሩፕስ ኦፍ ኸርቢሳይድስ የምንላቸው ሊስት አድርጉ ነው። These are the most common groups of herbicides የምንላቸው እነኚህ ናቸው ማለት ነው። መጽሐፋችሁ ላይ ከመጽሐፋችሁ ላይ ነው የወሰድኩት። እነኚህ
ሌላ ምንም ኤክስፕላኔሽን ስለማያስፈልገው እንዳለ ከመጽሐፋችሁ ላይ ነው የወሰድኩት። ስለዚህ the most common groups of herbicides የሚባሉት ከ1 እስከ 8 የተዘረዘሩት ናቸው በመጽሐፋችሁ ላይ ማለት ነው። የመጀመሪያው ምንድነው ክሎሮፌኖክሲ አሲድ ነው ወይም 2,4-D እና 2,4,5-T የሚባሉት ማለት ነው። ስፔሻሊ 2,4-D በጣም በስፋት በገጠራማው አካባቢ የምንጠቀምባቸው ገበሬዎች በስፋት የሚታወቀው እነኚህ 2,4-D የሚባለው ነው። 2,4-D ካሁን በፊት ዲስከሽን ላይ ስለ ሃርቢሳይድስ ዲስከስ በምናረግበት ሰዓት ላይ ፒክቸሩን አሳይቻችኋለሁ። እሱ 2,4-D ከቨር ላይ 2,4-D የሚል የተጻፈበት ማለት ነው። 2,4-D የሚባል ጽሁፍ የተጻፈበት the most common groups of herbicides አንደኛው ነው ማለት ነው ካሉት ውስጥ። ሌላኛው ሁለተኛው ምንድነው ትራያዚነስ የሚባለው ነው። ትራያዚነስ የሚባለው this also the most common groups of herbicides ውስጥ ሊካተቱ የሚችል ምንድነው ኸርቢሳይድ ነው ማለት ነው። ኸርቦችን ኪል ለማድረግ ወይም ለማስወገድ የምንጠቀምበት አንደኛው ኬሚካል ሳብስታንስ ነው ማለት ነው። ኬሚካል ሳብስታንስ ኤግዛምፕሎች አሉ እዚህ ጋር ዜንሷት አትራዚን አለ፣ አትራዚን ሄክሳዚኖን አለ፣ ሲማዚን አለ። እነኚህ በሙሉ ምንድናቸው? ኢስ አን ኤግዛምፕል ኦፍ ትራዚነን የሚባለው የሄርቢሳይድ አይነት ናቸው ማለት ነው። አይነቶች ናቸው ማለት ነው። ሌላኛው ኦርጋኒክ ፎስፎረስ ኬሚካልስ ናቸው። እንደሚታወቀው የፎስፎረስ ኮምፓውንዶች ኸርቦችን ኪል ለማድረግ እንጠቀምበታለን ማለት ነው። ግላይፎሴት የሚባለው ግላይፎሴት የሚባለው ዋን ኤግዛምፕል ኦፍ ኦርጋኒክ ፎስፎረስ ኬሚካልስ። ኦርጋኒክ ፎስፎረስ ኬሚካሎች ብዙ አይነት ኦርጋኒክ ፎስፎረስ ኬሚካሎች አሉ። ከዚያ ውስጥ ፎስፎረስን የያዙ ኬሚካሎች አሉ ኦርጋኒክ ሆነው ሴንሷት አክሳስ አስ ሄርቢሳይድ እንደ ሄርቢሳይድ አክት ያደርጋሉ። ኦር ዜ ሄልፕስ አስ ቱ ኪል ኦር ሪሙቭ ሄርቢሳይድስ ማለት ነው። አይ ሚን ኸርቦችን እንወደቱ ሪሙቭ አንዋንትድ ፕላንቶችን ሪሙቭ ለማድረግ እንጠቀምበታለን ማለት ነው። ሌላኛው ምንድነው? አማይድስ የአማይድ ኮምፓውንዶች አሉ እና አልክሎር አሉ፣ ሜታል ክሎር አሉ እና ሌሎችም አሉ። ሲሳሩ አን ኤግዛምፕል ኦፍ የአማይድ ኸርቢሳይድ ኤግዛምፕሎች ናቸው ማለት ነው። ሌላኛው ቲዮካርቦሜትስ የሚባል ሌላ ምን አለ? ኸርቢሳይድ አለ። ኤግዛምፕል ቡታይሌት የሚባል ማለት ነው። ቡታይሌት የሚባል ሌላ ኸርቢሳይድ ኤግዛምፕል ነው ማለት ነው። ቡታይሌት። ሌላኛው ዲኒትሮአሊኒንስ የሚባል ሌላ ምን አለ? ኢስ አን ኤግዛምፕል ኦፍ ታይፕስ ኦፍ ኸርቢሳይድ ነው። ለሱ ኤግዛምፕል የሚሆን ደግሞ ትሪፍሎሪን የሚባል ሌላ ምን አለ? ኸርቢሳይድ አለ ማለት ነው። ኸርቢሳይድ ሳዘርዲንግ ሷት ክሎሮ አሊፌቲክስ የሚባል ምንድነው? ኢትሷት የሄርቢሳይድ ግሩፕ ነው። ለዚህ ኤግዛምፕል የሚሆኑ ሌሎችም በጣም ብዙ አሉ፣ ግን ያሴን ኤግዛምፕል እስካው ሁለቶችን አስቀምጠናል ማለት ነው። የመጀመሪያው ምንድነው? ዳላፖን የሚባል ምን አለ? ኸርቢሳይድ አለ ማለት ነው። ሳዘርቲንግ ሷት ሌላኛው ምንድነው? ትራይክሎሮ አሲቴት ኢትሷት አን ኤግዛምፕል ኦፍ ክሎሮ አሊፌቲክስ የክሎሮ አሊፌቲክስ ሄርቢሳይድ ግሩፕ ኤግዛምፕል ናቸው ማለት ነው እነኚህ። ሌላኛው ኢንኦርጋኒክ ኬሚካልስ ኦልሶ አናዘር ኢንኦርጋኒክ ኬሚካልስ ዜ አክት አስ ሄርቢሳይድ እንደ ሄርቢሳይድ አክት የሚያደርጉ ወይም ኸርብን ኪል ለማድረግ የምንጠቀምባቸው ሌሎች ግሩፖች ምንድናቸው? የሄርቢሳይድ ግሩፖች ምንድናቸው? ኢንኦርጋኒክ ኬሚካልስ። ብዙ ኢንኦርጋኒክ ኬሚካሎች አሉ that is used in order to remove the unwanted plant from the crop. So the various arsenicals የሚባሉ አሉ፣ ሲያኔትስ አሉ፣ ክሎሬትስ አሉ። እነኚህ በሙሉ ምንድናቸው? ኢንኦርጋኒክ ኬሚካልስ ናቸው። they serve as herbicide። ሌላው ኤክሰርሳይዝ 3.8 ላይ እንመጣለን ተማሪዎች። question number 1 list the 4 major raw materials that are used to manufacture sodium carbonate in the solvay process። በሶልቬይ ፕሮሰስ ጊዜ ወይም ሶልቬይ ፕሮሰስን ራን ለማድረግ እና ሶዲየም ካርቦኔትን ፕሮዲውስ ለማድረግ the 4 major raw materials የሚባሉትን ሊስት አድርጉ ነው የተባላችሁት። these are the 4 main raw materials for the production of sodium carbonate through the solvay process። the first one is ammonia gas ነው። አሞኒያ ጋዝ በስፋት የምንጠቀምበት ምንድነው? is a major raw material for the production of sodium carbonate። the second one is brine solution ነው። brine solution ስንምን ማለታችን concentrated sodium chloride ማለታችን ነው። and also the third one is limestone ነው ወይም limestone የሚባለው ኬሚካል ፎርሙላው ካልሲየም ካርቦኔት ነው። then the fourth and the last one is water ነው። water is the most important raw materials for the production of sodium carbonate in solvay process። እነኚህ ናቸው ከ1 እስከ 4 ሜጀር ሮ ማቴሪያልስ የሚባሉት that helps us to produce sodium carbonate in solvay process። question number 2 what is the main byproduct in manufacturing of sodium carbonate in the solvay process? here we are asked to list the main byproduct የምንለው ከሚፈለገው ፕሮዳክት በተጨማሪ የሚገኝ ፕሮዳክት ማለት ነው። ለምሳሌ ሶዲየም ካርቦኔትን ፕሮዲውስ ስናደርግ ሌሎች
በሳይድ ፕሮዲዩስ የሚደረጉ አሉ። እነሱን ግን ሳንፈልጋቸው ፕሮዲዩስ የተደረጉ የኛ ፐርፐዛችን ግን ፕሮዲዩስ ለማድረግ የፈለግነው ማንን ነው? ሶዲየም ካርቦኔትን ነው። ሌሎች ፕሮዳክቶች ግን በዛው አጋጣሚ ነው ፕሮዲዩስ ይደረጋሉ። ስለዚህ እነኛን ባይ ፕሮዳክት እንላቸዋለን። ከሜጀር ፕሮዳክቱ በተጨማሪ ፕሮዲዩስ ሊደረጉ የሚችሉ ፕሮዳክቶች ምን ይባላሉ? ባይ ፕሮዳክት ይባላሉ። ስለዚህ የተጠየቅነው ምንድነው? እነኛን ባይ ፕሮዳክቶቹን ሊስት አድርጉ ነው። during the production of sodium carbonate in the Solvay process. Solvay process ወይም production of sodium carbonate እንደምታውቁት ብዙ ሪአክሽኖች አሉት። ብዙ ሪአክሽኖች አንድ ሪአክሽን ብቻ አይደለም የሚያካሂደው። ስለዚህ ከሪአክሽኖቹ ውስጥ የሪአክሽኖቹ ድምር በሙሉ መጨረሻ ላይ የምናገኘው ኔት ሪአክሽን ወይም ኦቨርኦል ሪአክሽን እንለዋለን። ከኦቨርኦል ሪአክሽኑ እንደምናገኘው ሉክ ሂር እዚህ ጋር ኦቨርኦል ሪአክሽኑ አለ። ካልሲየም ካርቦኔት አለ ፕላስ 2 ሶዲየም ክሎራይድ ፎርም ሶዲየም ካርቦኔት ፕላስ ካልሲየም ካርቦኔት። ይሄ ኦቨርኦል ሪአክሽኑ። ስለዚህ ከኦቨርኦል ሪአክሽኑ እንደምንረዳው ምን ፕሮዲዩስ አድርገናል? የሚፈለገውን ሶዲየም ካርቦኔት አግኝተናል። ከሶዲየም ካርቦኔት በተጨማሪ ግን ምን አግኝተናል? እዚህ ጋር ካልሲየም ካርቦኔት አግኝተናል። የሚፈለገው ወይም ሜጀር ፕሮዳክታችን ሶዲየም ካርቦኔት ነው። ኤንድ ኦልሶ ባይ ፕሮዳክታችን የሚባለው ደግሞ ማን ነው? አዲሽናል የተፈጠረው in addition to this sodium carbonate ማን አግኝተናል? ካልሲየም ካርቦኔት አግኝተናል። ይሄም እንለዋለን ባይ ፕሮዳክት እንለዋለን። ስለዚህ የተጠየቅነው ምንድነው? ማን ነው the main byproduct in the manufacturing of sodium chloride sodium carbonate in the Solvay process ስለተባለን ባይ ፕሮዳክታችን ማን ነው ማለት ነው? ካልሲየም ካርቦኔት ነው ማለት ነው። ካልሲየም ካርቦኔት it is what the byproduct or the main byproduct ነው ማለት ነው። ስለዚህ ካልሲየም ካርቦኔት is the main byproduct in the manufacturing of sodium carbonate in the Solvay process. Question number 3. Write the chemical equation of the reaction when sodium hydrogen carbonate is heated in the Solvay process. እዚህ ሶዲየም ሃይድሮጅን ካርቦኔት የምንለው ኮምፓውንድ በሶልቬይ ፕሮሰስ ጊዜ የሚፈጠር ኮምፓውንድ ነው። ስለዚህ የሶዲየም ሃይድሮጅን ካርቦኔት ሃይድሮጅን ስለያዘ እሱ ነገር ምን መደረግ አለበት? ሃይድሮጅን should be removed in order to get the net sodium carbonate. ሶዲየም ካርቦኔትን ለማግኘት ሃይድሮጅን ምን ማድረግ አለብን? ማስወገድ አለብን ማለት ነው። እሱን ለማስወገድ ምንድነው የምናደርገው? ሂት ነው የምናደርገው ማለት ነው። ሂት ስናደርገው ዲኮምፖዝ ያደርጋል። ዲኮምፖዝ ሪአክሽን ያካሂድና ሶዲየም ካርቦኔትን ከዛ አዲሽናል ፕሮዳክቶችም አብረው ይፈጠራሉ። የምንፈልገው ግን ማን ነው? ሶዲየም ካርቦኔትን ነው ማለት ነው። ሶዲየም ካርቦኔት። ስለዚህ in order to remove this hydrogen in Solvay process ምን እናደርጋለን? ሂት እናደርጋለን። ያንን ሪአክሽን አሳዩ ነው። ሶዲየም ሃይድሮጅን ካርቦኔት when it's heated it forms a sodium carbonate የሚፈለገው ፕሮዳክት ነው ማለት ነው። and also water gas and also carbon dioxide produce ያደርጋል ማለት ነው። እነኚህ የማይፈልጉ ፕሮዳክቶች ናቸው ማለት ነው። ስለዚህ the chemical equation of the reaction when sodium hydrogen carbonate is heated in the Solvay process የተባለው ሶዲየም ሃይድሮጅን ካርቦኔት ዲኮምፖዝ ያደርጋል then it forms these three products የምንፈልገውን ፕሮዳክት እናገኛለን። 1 second and third we get salt H2O and also carbon dioxide as a gas form liberate ያደርጋሉ ማለት ነው። Question number 4. What is the purpose of burning of coke in the Solvay process? በሶልቬይ ፕሮሰስ ጊዜ ኮክን ወይም ካርበን የሚባለውን ሂት እናደርጋለን። ሂት ወይም በርን እናደርጋለን። What is the purpose of this burning of coke in the Solvay process? ምንድነው ፐርፐዙ የሚለውን ነው የተጠየቃችሁት። ኮክ ኦር ካርበንን በርን እናደርጋለን during the Solvay process። በሶልቬይ ፕሮሰስ ጊዜ የምናደርገዋለን ኮክ የሚባለውን ካርበን ፒውር የሆነ ካርበን አስደን በኦክሲጅን የምናደርገዋለን በርን እናደርገዋለን። the purpose of this burning of carbon or coke in Solvay process is to provide heat energy ነው። ሂት ኤነርጂን ፕሮቫይድ ለማድረግ ነው። in ላይምስቶን ኪል ላይ ያለውን ካልሲየም ካርቦኔትን ወይም ካልሲየም ካርቦኔትን ዲኮምፖዝ ለማድረግ ካልሲየም ካርቦኔት it should be decomposed into carbon dioxide. yes ወደ ካርቦን ዳይኦክሳይድ ምን መደረግ አለበት? ዲኮምፖዝ ማደረግ አለበት ማለት ነው። ስለዚህ in order to decompose or in order to undergo a decomposition energy it needs what extra energy from the external environment ምን ያስፈልገዋል? ኤክስትራ ኤነርጂ ያስፈልገዋል። እሱን ሂት እናደርገዋለን ማለት ነው። ሂት ወይም በርን ስናደርገው ካርቦን ዳይኦክሳይድ ፕሮዲዩስ ያደርግልናል ወይም ካልሲየም ካርቦኔት ምን ያደርጋል? ዲኮምፖዝ ያደርጋል ማለት ነው። የካልሲየም ካርቦኔት ዲኮምፖዝ መሆን ምን ፕሮቫይድ ለማድረግ ነው? in order to get what ካርቦን ዳይኦክሳይድን ለማግኘት ካልሲየም ካርቦኔት ኦም ላይምስቶን የሚባለው ኮምፓውንድ ምን መደረግ አለበት? ዲኮምፖዝ መሆን አለበት። in order to decompose this calcium carbonate we must gain what? ኢነርጂ። yes ኢነርጂ ማግኘት አለብን ማለት ነው። ኢነርጂ ለማግኘት ደግሞ
ካርበንን ወይም ኮክ የሚባለው ምን ማድረግ አለብን? በርን ማድረግ እናለብን ማለት ነው። በርን ማድረግ። ስለዚህ ዋናው ፐርፐዙ ምንድነው? to provide heat energy ነው። heat energy provide ለማድረግ ብቻ ነው የሚያገለግለው ማለት ነው። Question number 5, write the chemical formula of the following compounds. The name of the compounds are listed here. Then you have to write the chemical formula መጻፍ አለባችሁ። ዋሽንግ ሶዳ፣ ሶዳ አሽ፣ ቤኪንግ ሶዳ የነኚህ ምንድነው ጻፉ የተባለው? ኬሚካል ፎርሙላቸውን ጻፉ ነው የተባላችሁት። ዋሽንግ ሶዳ የምንለው ሶዲየም ካርቦኔት ነው። ሶዲየም ካርቦኔት ሶዲየም 2 CO3 የሚባለው ዋሽንግ ሶዳ ይባላል። ቢ ሶዳ አሽ የምንለው ደግሞ ሃይድሮጅን ከመወገዱ በፊት የነበረው ሶዲየም ካርቦኔት ማለት ነው፣ ወይም ሶዲየም ሃይድሮጅን ካርቦኔት ማለት ነው። ሶዲየም ሃይድሮጅን ካርቦኔት ወይም ሶዲየም ባይካርቦኔት የሚባለው ማለት ነው። and also ቤኪንግ ሶዳ የምንለው ሶዲየም ካርቦኔት። ቤኪንግ ሶዳ and washing soda they are synonyms. There is no difference between the two. washing soda and baking soda they are synonyms. ኬሚካል ፎርሙላቸው ምንድነው? ኬሚካሊ there is no difference. በሁለቱ መካከል ምንም አይነት ልዩነት የለም። ምንድናቸው? they are synonyms ማለት ነው። so washing soda baking soda they have the same molecular formula ማለት ነው። or ኬሚካል ፎርሙላቸው ተመሳሳይ ነው ማለት ነው። synonyms ናቸው ማለት ነው። the only difference እዚህ ጋር ያለው ማለት ነው ሶዳ አሽ የሚባለው ማለት ነው። ሶዳ አሽ የምንለው ሃይድሮጂን የያዘ ሶዲየም ካርቦኔት ማለት ነው፣ ወይም ሶዲየም ባይካርቦኔት የሚባለው ማለት ነው። ሶዲየም ባይካርቦኔት የሚባለው ተማሪዎች ዛሬ የዛሬው ቪዲዮ የዛሬው ፕሮግራማችን ምንድን ላይ ነው ፎከስ ያደረገው? ኤክሰርሳይዝ 3.7 እና 3.8 ላይ ነው። 3.7 ላይ ሞር ፎከስ የሚያደርገው ምንድነው? ስለ ፔስቲሳይድስ ሪሌትድ የሆነ ኤክሰርሳይዝ ነው ማለት ነው። ፔስቲሳይድ ላይ ኤን ታይፕስ ኦፍ ፔስቲሳይድስ ላይ and also herbicides እነኚህ ኤግዛምፕል ኦፍ ፔስቲሳይድ የሚባላሉ እነሱን ፎከስ ያደረግነው 3.7 ያየ ነው። 3.8 ደግሞ ሞር ፎከስ የሚያደርገው ምንድነው? ፕሮዳክሽን ኦፍ ሶዲየም ካርቦኔት ላይ or washing soda or baking soda የሚባለው it can be produced or manufactured by the process of solvate process በሚባል ነው ፕሮዲዩስ ያደረገው። then እነሱ ላይ ፎከስ ያደረገ ነው ማለት ነው። ፎከስ ያደረገው እነኚህ ሁለቱ ላይ ነው ማለት ነው። ስለዚህ እነሱን ቪዲዮን ደጋግማችሁ እያያችሁ ሞር ሪሄርስ እያደረጋችሁ ከራሳችሁ ጋር ማዋሃድ ይጠበቅባችኋል ተማሪዎች። ኤክሰርሳይዞችን ስሯቸው። ኤክሰርሳይዞች እየተመላለሳችሁ ብትሰሯቸው ለእናንተ ሞር ይረዳችኋል ማለት ነው። ስለዚህ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ተማሪ።